አንቺ ማን ልበል? ሐረግ እባላለሁ። የቃል እናት ነኝ። ምን ማናት? ሰላም ምን ያንተዋትብሻል? ሰላም ማናት? እሷ ጋር ደግሞ ምንድን ነው የምትሰሪው? ምን እሰራለሁ እናቴ? ሰላም ምን ስታኮርፊት ከወጣ ነው የሚያምርብሽ። ሳደስ ዝም በይ አንቺ ውሻ። ለነገሩ ውሻ ለባለቤቱ ይታመናል። እኔ አልከልኩም። አትዋሽኝ። እባክህ ሳሚ አንዴ ላስረዳ። ልቅሽ እገልሻለሁ አንቺ ካዲ። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። ቃል ውርደቷን ተከናነበች። ገራሚ ነገር ተፈጥሯል። ጀግናው ሳሚሻ አንበሳ ቃልን አዋረዳት። በሰላም ፊት ውሸታም፣ በብሌን ፊት ካዲ አስመሳይ፣ ወደ አንተ እንድመጣ ፍቅርን እንድቀበል የዘረጋኸው ወጥመድ ነው አስብለሽኛል። በሰላም ፊት አንገት አስደፍተሽ በጥፊ አስመትተሽኛል። ቃል እውነቱን ጠንቅቀሽ ታውቂያለሽ። አንቺ የሰላም ልጅ አይደለሽም ነኝ ብለሽ እየማልሽ ነው። ዲኤንኤኑም እንደዛ ብሎልሻል። የሆነ ሲስተም ፈጥረሽ እንደቀየርሽው እናውቃለን። ግን ጠብቂኝ፣ በቅርብ ቀን አዋርድሻለሁ። አለበለዚያም ቸኮልኩም ፈጠንኩም ካልኩ ዛሬውኑ እመጣልሻለሁ በማለት ወላጅ እናቷን ይዞላት መጥቷል። ሰላም የተከበራችሁና የተወደዳችሁ ቤተሰቦች፣ ቃል ፍጥጥ ድርቅ ብላ ቀርታለች። የውርደቷ ቀን ደርሷል። የሽንፈቷን ጽዋ የምትጎነጭበት ደርሷል። ሳሚ ዳግምና ብሌን በመታረቃቸው ሀሳቡን ይቀይራል እንዴ? ለበቀል ከቃል ጎን ይቆማል ወይ የሚለው የብዙዎቻችን ግምት ነው። ምክንያቱም ቃል ካጠገብ ይሆን ብዙ ነገር ትጠቀማለህ። ዳግምና ብሌን እንድለያይልህ ከፈለክ ብዙ ርቀት መሄድ እችላለሁ እባክህ ብለዋለች። ስለዚህ ዳግምና ብሌን ደግሞ ታርቀው አይቷቸዋልና ምን አይነት አማራጭ አለሽ በማለት ወደ ቃል ይመለሳል እንዴ የሚለው ጥያቄ ነው። ሳሚ የኔ ፍቅር ብሌን ደስታሽ እንዲመለስ፣ ህይወትሽ እንዲመለስ፣ ደስታሽ ሙሉ እንዲሆን እፈልጋለሁ እያለ በሀሳብ ዓለም ውስጥ ነው ያለው። ፍቅሩን እንኳን ሳትቀበለውና ለእሷ ነው እንደዚህ እየተጋገለ እንደዚህ እየደከመ ያለው። ግን ከዚህ ከደስታ ዓለም ሳይወጣ ፊት ለፊት ዳግምና ብሌን አገኛቸው። በዚህ ቅጽበት ምን ይፈጠር ይመስላችኋል? እጅግ አሳዛኝ ነገር እንደማይፈጠር ተስፋ እናደርጋለን። ሌላው ቃል በኃይሉ የዛተባትን ሳሚ የዛተባትን ቅዠት ሆኖባታል። እነዚህ ሰዎች አድቦ አይቀመጡም፣ አርፎ አይተኙም፣ ምቀኞች ነው የሆኑብኝ እያለች ነው። ግን በዘረጋችው ወጥመድ ራሷ እየወደቀችበት ነው። በኃይሉም እህቴ መጎዳት የለበትም፣ ሀብቱ ንብረቱ ጥንቅር ብሎ ይቅር። በእርግጥ እህቴ አንድ ነገር ብትሆን የኔ ነው የሚሆነው። ግን የመጨረሻ ክሬዲቴ ብሌን ናት። ብሌንን መውሰድ አለብኝ ሊል ይችላል። ኦልሬዲ ቃልና ሳሚ ተባብረው በኃይሉንም ሊያጠቁት ይችላሉ። ግን በኃይሉና ዶክተሩ ደግሞ እርግጠኛ ሆነው ማረጋገጫውን ያመጣሉ ስንል ሳሚ የቃልን እናት ይዟት መጥቷል። ይቺ ሴትዮ የጥቅም ሰው ከሆነች ኦልሬዲ ከቃል ጎን ሆና ያሳደግኳት አንቺ አረብ ሀገር ጎዳና ላይ ጥለሻት ስትሄጂ እኔ ያስጠጋዋት ብላ ልትዋሽ ትችላለች። ግን ትክክለኛ እናትነቷን ካደች። ቆይ አንቺ ማን ስለሆንሽ ነው ከኔ ደብቀሽ የምትይዣት? ምንድን ነው ግንኙነታችሁ ብላ ስታፋጥጣት የወለድኳት ያሳደግኳት ሳይሆን የወለድኳት ነው ካለች በቀጣይ ክፍል ማስተባበል አትችልም። ሰላም አይምሮዋ ላይ ብዙ ሀሳቦች ይመጣሉ። ዶክተሩ ያላት፣ በኃይሉ ያላት፣ እሷ ለመመሳሰሏ በቃ ብዙ ነገር ማሰብ ትጀምራለች ማለት ነው ሰላም። ስለዚህ ኦልሬዲ ዳይሬክትሊ ቃል ሄዳ ሳታቋርጣቸው እናቷ ማለት ምን ማለት ነው ስትል አምጬ 9 ወር አርግዤ የወለድኳት ብላ የሚለውን ቃል ለሰላም ከነገረቻት በትክክል የተጨበረበረ ኬዝ አለ ብላ ሰላም እርግጠኛ ትሆናለች ማለት ነው። ግን ቃል በድንጋጤ መግቢያው ጠፍቷት ያሳደገችኝ አንቺ አረብ ሀገር ትተሽ ስትሄጂ
ያስጠጋች ሴትዮ ናት ብላ ታስቀይሳቸዋለች። ሰላምና ሴትዮዋ ሲገናኙ ለምንድን ነው በድንጋጤ የተፋጠጡት? ይተዋወቃሉ? የሚያገናኛቸው ኬዝ አለ ወይስ? እጅግ አጓጊና ልብ አንጠልጣይ ነው። ከዚህ በፊት የሚያገናኛቸው ሲስተምና ኬዝ ካለ ይቺ ሴትዮ አጋጣሚውን ተጠቅማ እንደውም ከቃል ጎን ሆና አዎ ያሳደግኳት ናት አንቺ ትተሻ ስትሄጅ ብላ ልትከራከር ትችል ይሆን? ወይስ እውነታውን ተጋፍጣ ልጄ ናት በማለት ከባድ ፍትጊያ ይፈጠር ይሆን? እናንተ እስኪ የግል አስተያየታችሁን አስቀምጡ። ኦልሬዲ የሆነ እውነታና የሆነ መናገር የፈለገችው ማወቅ የፈለገችው እውነታ ባይኖር ሳሚ ይዟት ሂዶ ቃል እውነቱን ሳነግራት ተመልሳ ወደ ቤቷ ሄዳ ብቻዋን መምጣት አልፈለገችም። ስለዚህ ሴትዮ ሁኔታዋ ምንድን ነው? እውነትን ሀቅን ይዞ መሟገት ወይስ ቀስ እያሉ ደግሞ ሄለን መምጣቱ አይቀርም። ሄለን ጠንቅቃ ታውቃለች። የሰው ሕይወት ቀምታ ልጅቷ ሰራተኛ ሆና እናቷን ሳታውቅ እያሰቃያችት እንደሆነ ብዙ ነገር በኃይሉም እንዳይቀደም ለሰላም አዝኖ ሳይሆን ለራሱ ቃል ጥርግርግ አድርጋ ያቋመጠውን ንብረት እንዳትወስድበት ነው ከዶክተሩ ጋር ራሱ መነጋገር የጀመረው። ይህ እውነታ የቅድድሞሽ ህይወት ሆኗል። ማን ይቀድማል? እውነቱን ማን ቀድሞ ይረዳል? የዚህ ሁሉ የተጨመላለቀ ህይወታቸውን ማን ነው የሚያፈነዳባቸው? ሀቁን ማን ነው የሚያረጋግጥባቸው? በእርግጠኝነት ሳሚ ሀሳቡን ቀይሮ ከቃል ጎን ከቆመ ነገርየው በጣም ከበድ ይላል። ግን ሀሳቤን አልቀይርም፣ ወዳኝ እውነትን ተጋፍጣ ከመጣች ትምጣ እንጂ በቃ ክፋት ይበቃኛል፣ እሷም ክፋትን ታው ተንኮልህን እርሳ ብላይ ነበረ በማለት ሀሳቡን ከቀየረ መልካም ነው የሚል ግምት አለኝ። በሌላ በኩል እንግዲህ ወይዘሮ ገነት ልጇን ደም እያለቀሰች በዘረጋሁት ወጥመድ ልጆችን አጥቼ ነበር እያለች በጸጸት አለንጋ እየተገረፈች ነበረ። እንግዲህ ብሌን እንደምንም አባብላ ዳግም ጋር ታርቀው ወደ ቤት ተመልሰዋል። ግን አሁን ዳግምና ብሌን መታረቃቸው አንድ ጥሩ ጎን አለው። ለቃል ዳግም ከብሌን ጎን መሆኑ የበለጠ ፈተናው ልታበዛባት ትችላለ ብሌን ላይ። ዳግም ደግሞ ይሄን ነገር አይታገስም። በዛ ፍትጊያ ውስጥ ከባድ ጦርነት ይፈጠራል። ሜቢ ሳሚም ከቃል ጎን ሊሆን ይችላል። ምክንያቱም ብሌን ከዳግም ጋር ስለታረቀች። ይህስ ምን አይነት ጦርነት ይፈጥራል? የቃልና የሰላም ፍጥጫስ? የቃል እናት ተብዬዋስ ምን አይነት አቋም ይኖራታል? ውሸት፣ ክደት ወይስ እውነትና ሀቅ? እጅግ አጓጊና ልብ አንጠልጣይ ነው። ቀጣይ ክፍል ሁላችን በጉጉት እንጠብቀዋለን። እናንተም የተሰማችሁን የግል አስተያየታችሁን አስቀምጡልኝ። በቀጣይ ፓርት እስከምንገናኝ መልካም